ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ቁም ነገራም የተሰኘው የዩቲዩብ ዝግጅታችን ነው። ለዛሬ አሳፋይሉ ኢራን የሆርሙዝን የባህር ወሽመጥ ብትዘጋስ በሚል ርዕስ ስር ያሰፈረውን እንደሚከተለው እናቀርብላችኋለን። ከዓለም አቀፍ ሕግና ልምድ ምን ትምህርት እንቀስማለን? ይሄ በቀስት የተጫረበት ስፍራ በኢራን ሉዓላዊ ግዛት ስር ያለና ዓለም አቀፍ የንግድ መተላለፊያ የሆነው የሆርሙዝ የባህር ወሽመጥ ነው። ሰሞኑን የኢራን ፓርላማ የሆርሙዝ ወሽመጥ እንዲዘጋ መወሰኑ ተሰምቷል። ኢራን ወሽመጧን የመዝጋት መብት አላት ወይ? ከዚህ ቀደም በነበሩ ዓለም አቀፍ ሕጎች ወይም ልምዶችና ውሳኔዎች አይን ይህ የመዝጋት ተግባር እንደምን ሊታይ ይችላል? ስለ ባህር መተላለፊያ መዝጋት ጉዳይ ካነሳን በዓለም አቀፍ ሕግ በቀዳሚነት የሚጠቀሰው የኮርፉ የባህር መተላለፊያ ጉዳይ ነው። ዘኮርፉ ቻናል ኬዝ በመባል የሚታወቀው ይህ ጉዳይ የባህር መተላለፊያን የመዝጋት መብትን በተመለከተ ለዓለም አቀፉ የፍትህ ችሎት ቀርቦለት ውሳኔ የተሰጠበት የመጀመሪያው ክርክር ነው። እንደ አውሮፓውያን አቆጣጠር በ1946 ላይ ነው የእንግሊዝ የንግድ ጀልባዎች በአልባንያዎች ይዞታ ስር በሚገኘው የኮርፉ ቻናል ባህረ ሰላጤ ላይ እያለፉ እያለ የአልባንያ ድንበር ጠባቂዎች አታልፉም ብለው አስቆሟቸው። ለማለፍ ሲሞክሩም ተኩስ ከፈቱባቸው። በወቅቱ ከሁለተኛው የዓለም ጦርነት በአሸናፊነት ከወጡት ሀገሮች ዋነኛው የነበረችው እንግሊዝ ይህንን የትንሿን አልባንያን ጥጋብ መታገስ አልቻለችም። ልክ አስገባታለሁ እና እስቲ ትደፍሪ እንደሆነ እንተያያለን በማለት እንግሊዝ ሁለት የንግድ መርከቦችን ከፊት፣ ሁለት የታወቁ ግዙፍ ዲስትሮየር መርከቦቿን ደግሞ ከኋላ አድርጋ ወደ ኮርፉ ባህረ ሰላጤ ላከች። ዲስትሮየሮቹ አገር አውዳሚ መሳሪያ አልጫኑም፣ ግን ከተተኮሱ የአልባንያን ድንበር ጠባቂዎች ዱቄት ሊያደርጓቸው የማይሳናቸው ናቸው። እንግሊዝ ዲስትሮየሮቿን ለምን ወደ ወሽመጡ እንደላከች ስትጠየቅ አልባንያ ትንኮሳ እንደምትፈጽምብኝና እንደማትፈጽምብኝ ለማረጋገጥ ነው የሚል ነበር መልሷ። መርከቦቹ ሄዱ፣ ወደ ኮርፉም ወሽመጥ ደረሱ። የንግድ መርከቦቹን የአልባንያ ወታደሮች ሩምታ ተኩስ ከፍተው ወደ መጡበት አባረሯቸው። ከዚያ ዲስትሮየሮቹ ወይም ሱማሬዝና ቮሌጅ የሚባሉት ወደ ወሽመጡ ተጠጉ። የአልባንያ ወታደሮች በተኩስ ሊመልሷቸው ሞከሩ፣ ግን ጉዟቸውን ቀጠሉ። ከዚያ በባህር ወሽመጡ ስር ከውሃ በታች የተጠመዱ ማይንስ ነበሩ። ሱማሬዝ በመጀመሪያ የውሃ ውስጥ ፈንጂውን ረገጠች እና ቡድስድሷ ወጣ። 33 ባህረተኞቿም ውሃ በላቸው። ቀጥሎ ቮሌጅ ከኋላዋ ደርሳ እህት ዲስትሮየሯን የሱማሬዝን ጎትታ ለመውሰድ ጥረት እያደረገች እያለ እሷም ሌላ የውሃ ውስጥ ፈንጂ ረግጣ ፈነዳች። ወደ 11 የሚደርሱ ባህረተኞቿም በፈንጂና በውሃ ተበሉ። ግን እንደምንም ጉዳተኛ ዲስትሮየሮች እየተደጋገፉ የተረፈ ሰዋቸውን ይዘው ከኮርፉ የባህር ወሽመጥ መውጣት ቻሉ። ድርጊቱ አዲስ ዓለም ጦርነት በየአካባቢው የሚያስነሳ መሰለ። የጸጥታው ምክር ቤት አልባንያን ሊያወግዝ ሲል ሶቪየት ኅብረት ድምፅን በድምፅ በመሻር መብቷ ተጠቅማ ውድቅ አደረገችው። እንግሊዝና አየርላንድ የባህር ኃይላቸውን በተጠንቀቅ አቆሙ። ቻይናና ሶቪየት ራሽያም እስኪሞክሪያት በሚል አቋቋም ከአልባንያ ጎን ቆሙ። በዚህ መሃል ጉዳዩ በጸጥታው ምክር ቤት ውሳኔ ወይም ቻይናና ሶቪየት ኅብረት የድምፅ ተአቅቦ በሰጡበት ወደ ዓለም አቀፉ የፍትህ ችሎት ኢንተርናሽናል ኮርት ኦፍ ጀስቲስ ICJ ተመራ። ችሎቱም የእንግሊዝና አየርላንድ የካሳ ጥያቄ ተቀብሎ መመርመር ጀመረ። አልባንያ ክዳ ተከራከረች። በወሽመጡ የእንግሊዝን መርከቦች የከለከሉት በእርስ በርስ ጦርነት ላይ ከነበሩት ግሪኮች ወይም ቆጵሮሶች ለአንደኛው ወገን እርዳታ ሊያቀርቡ ስለሆነ ሰላማዊ የንግድ መርከቦች አይደሉም፣ እንዳያልፉ መከልከል እችላለሁ። የባህር ወሽመጡ ሉዓላዊ ግዛቴ ነው፣ መከልከልና መፍቀድ መብቴ ነው። የውሃ ውስጥ ወጥመዱን ፈንጂውን የቀበርኩትም ምን አይደለሁም። በሁለተኛው የዓለም ጦርነት መሃል የግሪክ አርበኞች ናቸው ስትል ተከራከረች። እንግሊዞች በበኩላቸው ወሽመጡ ዓለም አቀፍ መተላለፊያ ነው፣ ባለቤት ነኝ የሚል አካል የለውም። ካለም ወሽመጡን ማስተዳደርና ከተላላፊዎች ላይ ቀረጥ መሰብሰብ እንጂ ራሱ ጦርነት ካልገጠመውና የጦር ዕቃ ካልጫነ ሀገር ጋር መርከብህን አላሳልፍም ማለት አይቻልም። ለሞቱትም 44 ሰዎችና ለወደመብኝ ንብረት አልባንያ ካሳ ትክፈለኝ ሲሉ ተከራከሩ። ዓለም አቀፍ ፍርድ ቤቱ መጨረሻ እስከ ዛሬ በዓለም የታወቀባቸውን ውሳኔዎች ሰጠ። በዚያ ውሳኔ አልባንያ ከ800,000 ፓውንድ ስተርሊንግ በላይ ለእንግሊዞች ካሳ እንድትከፍል በመፍረድ አልባንያ የባህር ወሽመጡን ለሰላማዊ ተላላፊ መርከቦች መዝጋት አትችልም የሚል ውሳኔ ሰጠ።
በእርግጥ ከበርካታ ዓመታት በኋላ በሌላ ውሳኔ ኮርፉ ቻናል የአልባንያ ሉዓላዊ ግዛት አካል ነው የሚል ውሳኔም ሰጠ። እንግሊዞች ካሳችንን ክፈይን አሏት። አልባንያ ደግሞ መጀመሪያ ላይ ይህንን ሁሉ ካሳ የመክፈል አቅም ስለሌለኝ ሌላውን አፉ በሉኝና 40,000 ፓውንድ ብቻ ለክፈላችሁ እንስማማ አለቻቸው። እንግሊዞች አልተቀበሉትም። ከዛ አልባንያ ሌላ አሪፍ ሐሳብ መጣላት። በሁለተኛው የዓለም ጦርነት እንደ አውሮፓውያን አቆጣጠር በ1943 ላይ ናዚዎች በጣሊያን ያከማቹትን ወደ 2500 ኪሎ ግራም ወርቅ ከናዚዎች ላይ ሲቀማ አልባንያ እጅ ቢገባም እንግሊዞች በጉልበታቸው ጭነው ወደ ለንደን ወስደውታል። ያ የናዚ ወርቅ ይመለስልኝና 2 ሚሊዮን ፓውንድ ካሳ ልክፈል አለች። ይሄ እንግሊዞች የናዚን ወርቅ ዘርፈዋል የሚል ጉዳይ ሲታወቅ በዓለም ላይ አቧራው ጨሰ። እንግሊዝ ቅሌት ውስጥ ገባች። ጉዳዩ በንጥልጥል ብዙ ዓመታት ቆየ። በመጨረሻም ከሶቪየት መውደቅ ማግስት የአልባንያ ሶሻሊዝም ተንኮታክቶ አዲስ አፍቃሪ ምዕራብ መሪዎች ወደ ሥልጣን ሲመጡ የካሳውን ጉዳይ ተደራደሩ። አልባንያ አቅሟ ታይቶ 2 ሚሊዮን ካሳ ከፈለች። እንግሊዝ ደግሞ እስከዚህ ጊዜ ባደራ በለንደን ግምጃ ቤት የተቀመጠውን ግማሹን የናዚ ወርቅ ወይ ግማሹን ወደ 1350 ኪሎ ግራም ወርቅ ለአልባንያ ሰጠች። በነገራችን ላይ በቅርቡ ናዚና አውሮፓ እና ሶቪየቶች እንዴት የአይሁዳውያንን ሀብት እንደዘረፉ የሚል መጽሐፍ ወጥቷል። ዋና ይዘቱ ይህን የመሳሰሉትን በአሸናፊዎቹ ተዋጊ ኃይሎች ከናዚ ላይ የተዘረፉ፣ ናዚ በበኩሉ ከአይሁዳውያን ላይ የዘረፋቸው የከበሩ ውድ ማዕድናትን ንጥቂያ ጉዳይ የሚመለከት ነው። ለማንኛውም ያ የአልባንያ የኮርፉ የባህር ወሽመጥ ጉዳይ ከተወሰነ ጀምሮ እንደ አንድ ዓለም አቀፍ ሕግ ተቆጥሯል። ነገር ግን እንደ አውሮፓውያን አቆጣጠር በ1956 ግብፅ ለአስዋን ግድብ ማሰሪያ እርዳታ ስትጠይቃቸው አልሰጡኝም በማለት የከሰሰቻቸውንና የስዊዝ ካናልን በጆይንት ሞኖፖሊ ይዘውት የነበሩትን የእንግሊዝና ፈረንሳይ ካምፓኒዎች ለመበቀል የዓለም አቀፍ ዋና የንግድ መተላለፊያ የሆነውን የስዊዝ ቦይን ውርስ ለመንግሥት ማድረጓን አወጀች። መንግሥት ናሽናላይዝ አድርጎታል፣ ወርሶታል። ከቦዩ የሚያገኘው ገቢም የአስዋን ግድብ ያከናውንበታል ስትል አወጀች ግብፅ። በዚህ የተናደዱት እንግሊዞችና ፈረንሳዮች የትሮይ ፈረሳቸው የሆነችውን እስራኤልን ከጎናቸው በማድረግ ታንኮቻቸውን አሰልፈው ስዊዝ ካናልንና ሲናይን ወረሩ። ይህም 1956ቱ የአረብ እስራኤል ጦርነት እየተባለ የሚጠቀሰውን ወለደ። በመጨረሻ አሜሪካና ሶቪየት ኅብረት ጣልቃ ገቡ። ስዊዝ ካናል የግብፅ ሉዓላዊ ግዛት መሆኑ ተረጋገጠላት። ግን ለጠላት የጦር ቁሳቁስ ያልያዙ የማንኛቸውንም ሀገር መርከቦች በሰላም እኩል አይነት ቀረጥ እየተቀበለች የማሳለፍ ግዴታ እንዳለባት ተስማማች። በኋላም በአሜሪካ አደራዳሪነት በእስራኤሎች ኃይል የተያዘውና በነዳጅ ሀብቱ የታወቀው የሲናይ በረሃማ ግዛት ተመለሰላት። በምትኩም ለእስራኤል መንግሥታዊ ዕውቅናና በጠብ ላለመፈላለግ ስምምነቷን ሰጠች። የአልባንያ የኮርፉ የባህር ወሽመጥና የግብጾች የስዊዝ ቦይ ሁለት ዓለም አቀፍ ክስተቶች ለዓለም ያነበሩት መርህ ምንድን ነው ካለን እነዚህን ነጥቦች መውሰድ እንችላለን። አንድ የባህር ወሽመጦችን የዓለም አቀፍ ንግድ መተላለፊያ ቢሆኑም አንድ ሀገር ሉዓላዊ ግዛቴ ነው የማለት መብት እንዳላት ነው። ሁለት ያም ቢሆን ሉዓላዊቷ ሀገር ኢኖሰንት ፓሴጅ በሰላማዊ መንገድ የሚተላለፉ ተጓዥ መርከቦችን የማገድና የባህር ወሽመጡን የመዝጋት መብት እንደሌላት ነው። ሶስት ሰላማዊ እስከሆኑ ድረስ የባህር መተላለፊያ አስተዳዳሪዎች በተላላፊዎች ላይ ዲፈረንሻል ትሪትመንት ወይም በአንድ ወገን ላይ ብቻ በተናጠል ያነጣጠረ አድሏዊና በጠላትነት የተሞላ ኢሚዛናዊ የቀረጥ እርምጃ፣ ታክስ፣ ክፍያ፣ ታሪፍ ወዘተ ማድረግ እንደማይችሉ ነው። አራተኛው ግን የጦርነት ሁኔታ ባለበት ጊዜ እነዚህ የሉዓላዊው ሀገር ግዴታዎች እንደሚቀሩለት ነው። ምሳሌ ማቅረብ እንችላለን። በ1967 እንደ አውሮፓውያን አቆጣጠር ምዕራቦቹ ከእስራኤል ጋር ተባብረው በአንድ ወገን፣ አረቦቹ ደግሞ በሌላ ወገን ሆነው በድጋሚ የስድስቱ ቀን ጦርነት የሚባለው አረብ እስራኤል የሚባለው ጦርነት ተቀሰቀሰ። ግብፅ የወሰደችው የመጀመሪያ እርምጃ የስዊዝ ካናልን መተላለፊያ ሙሉ በሙሉ መዝጋት ነበረ። ግብፅ ስዊዝን እንደዘጋች ከ1967 እስከ 1975 ቆይታለች። በመሃል በ1973 ግብፅ በእስራኤሎች በዓል ዋዜማ አሳቻ ሳትጠብቃ በእስራኤሎች ላይ በከፈተችው መብረቃዊ ጥቃት የተለኮሰው የዮም ኪፑር ጦርነት ሲቀጣጠል አሁንም ለሶስተኛና ለአራተኛ ጊዜ ምዕራቦችና እስራኤሎች የስዊዝ ካናልን ወረው ወደ ካይሮ መገስገስ ጀምረው ነበር። ሶቪየቶች በኒውክሌር እንመታለን በማለታቸው እስራኤሎች ወደ መጡበት ተመለሱ። አሜሪካኖችም ወይም ጂሚ ካርተር ሳዳትንና ቤጊንን አደራደሯቸው። ስዊዝም ሲናይም ለግብጾች ተመለሰ። ስዊዝ ቦይም ተከፈተ።
አሁን ላይ እነዚያን የቀደሙትን ዓለም አቀፍ ልምዶችና የፍርድ ውሳኔዎች ማስታወስ የሚያስፈልገን ምክንያቱ ምንድነው? ምክንያቱማ አሁን ላይ ኢራን የዓለም አቀፍ ዋና መተላለፊያ የሆነውን የሆርሙዝ የባህር ወሽመጥ ከዘጋች፣ ይህን ተከትሎ የሚመጡት ነገሮች ቀደም ሲል በታሪክ ካየናቸው ወይም ከሰማናቸው ከኮርፉ ወሽመጥና ከስዊስ ቦይ ብዙም የተለየ መልክ ይዘው እንደማይመጡ ለመጠቆም ነው። ያለፈውን አያውቁ የወደፊቱን አያውቁም የሚባል አባባል አለ። በተወሰነ ደረጃ እውነት ሳይሆን አይቀርም። ካለፉት ዓለም አቀፍ ልምዶች ተነስተን ስለ አሁኑ የኢራን አሜሪካ እስራኤል ፍጥጫ ብዙ መገመት የምንችላቸው ነገሮች ይኖራሉ፣ የሆርሙዝን ወሽመጥ ጨምሮ። ሰላም ለዓለም ተመኝቼ አበቃው። ሰናይ ሳምንት። አሳፍ ኃይሉ